በሳውዲ አስቸጋሪ ሁኔታ ላይ የነበሩ 1971 ኢትዮጵያውያን ከስር መለቀቃቸው እንዲሁም ደግሞ በምህረት ማለት ነው ሙሉ ለሙሉ መለቀቃቸው ነው በይሳት እየተነገረ የሚገኘው። የውጭ ጉዳይ ሚኒስትር እንዳወጣው መግለጫ ከሆነ እንግዲህ በአስቸጋሪ ሁኔታ በሳውዲ አረቢያ በእስር ላይ እንዲሁም ደግሞ በህግ ገዳና በተለያዩ ፍርድ ላይ የነበሩ 1900 ኢትዮጵያውያን በሳውዲ አረቢያ መንግስት ጋር በተደረገ የዲፕሎማሲያዊ ውይይት እንዲሁም ደግሞ የቆንጽላ ስራ በሳውዲ መንግስት እንዲሁም ደግሞ በሳውዲ የንጉሳዊ ምህረት ተደርጎላቸው በይሳት መለቀቃቸው ነው እየተነገረ የሚገኘው። ሚኒስትሩ እንዳወጣው መግለጫ ከሆነ እንግዲህ በተከታታይ በረራ ወደ ሀገር ይመለሳሉ ያለ ሲሆን በሳውዲ አረቢያ እንግዲህ በተለያየ ጊዜ ኢትዮጵያውያን በእስር እንዲሁም ደግሞ በተለያዩ ስቃዮችን እያሳለፉ የነበሩ ኢትዮጵያውያን በውጭ ጉዳይ ሚኒስትር እንዲሁም ደግሞ በተለያዩ የቆንጽላ ስራና የዲፕሎማሲያዊ ጥረቶች ምክንያት ከስር ተፈተው ያውቃሉ። አሁንም 1971 የሚሆኑ ኢትዮጵያውያን በተደረገ ስምምነት እንዲሁም ደግሞ በተደረገ ውይይት ምክንያት ከስር መለቀቃቸው ነው እየተነገረ የሚገኘው። እጅግ በጣም አስደሳች የሆነ ዜና ነው። ዜጎችም በተከታታይ በረራ ወደ ሀገር እንደሚመለሱ ተነግሯል። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች መረጃዎች በድጋሚ መልሳለሁ። መልካም ቆይታ ይሆንላችሁ። ዛሬ ምርጫ ቀን ስለሆነ መንግስት የለም በሚል የፈዘዘ አስተሳሰብ አንዲት የ15 ዓመት ታዳጊ ላይ አስገድዶ መድፈር የፈጸመው ግለሰብ በ12 ዓመት ጽኑ እስራት ተቀጥቷል። አቶ አክሊሉ አለማየሁ የተባለው ግለሰብ በደቡብ አሪ ወረዳ ታዳጊዋን መንገድ ላይ ጠብቆ ዛሬ ምርጫ ነው መንግስት የለም በማለት ካጠቃት በኋላ አስነዋሪ ወንጀልን ፈጽሞባታል። ነገር ግን የህዝብ ጥቆማና የፖሊስ ክትትል መንግስት መኖሩንም አስመስክሯል። ፍርድ ቤቱ በዋለው ችሎት ግለሰቡን ጥፋተኛ በማለት ለ12 ዓመታትም እስር ቤት እንዳይወጣ ወስኖበታል። በታዳጊዋ ላይ ለሚፈጸመው ጥቃት 12 ዓመት በቂ ነው ወይስ አይደለም? እናንተ ምን ትላላችሁ? ሐሳብና ሴቶቻችሁን በኮሜንት ላይ አስቀምጡልኝ። እጅግ ልብ ይሰብራል። የእናቷን የቀብር ስነ ስርዓት በተፈጸመ ማግስት ሐዘኗን አፍና ወደ ፈተና ያመራችው ሰላምነሽ በርካቶችን በእንባ አራይታለች። ሰላምነሽ አለሙ ትባላለች። ትውልዷ በሃዲያ ዞን ሻሾጎ ወረዳ ደዳ ቀበሌ ሲሆን የ12ኛ ክፍል ተፈታኝ ናት። ታሪኩን ያጋራው ግለሰብ እንዲህ ይላል። እንደሚታወቀው ሁላችንም ለሀገር አቀፍ ፈተና ስንዘጋጅ በሰላምና በደስታ ከቤተሰብ ምርቃትና ማበረታቻ እየተቀበልን ነው። ሰላምነሽ ግን ፈተናው ከመጀመሩ ጥቂት ቀናት በፊት ሐምሌ 3 ቀን 2018 ዓ.ም ወላጅ እናቷን በድንገተኛ ህመም በሞት ተነጠቀች። እጅግ የሚያሳዝነው ደግሞ የውድ እናቷ የቀብር ስነ ስርዓት በተፈጸመ ማግስት የገጠማትን መሪር ሐዘን በውስጧ አፍና የነገ ተስፋዋን ላለማጨለም የ12ኛ ክፍል ብሔራዊ ፈተናዋን ለመውሰድ ወደ ዋቻሞ ዩኒቨርሲቲ እየተጓዘች ነው። ሰላምነሽ ለቤተሰቧ የመጀመሪያ ልጅ ናት። ከሷ በታች 6 ታናናሽ ወንድሞችና እህቶች አሏት። ከእንግዲህ እናት የለችም። በእናቴ ምትክ እነዚህን 6 ታናናሾችን የማሳደግና የመንከባከብ ትልቅ የቤት ስራና ኃላፊነት ይጠበቅብኛል ስትል ፈተናዋን ለመፈተን ቆርጣ ሄዳለች። አምላክ መጽናናቱን ይስጣት። ሁላችሁ መልካም ምኞታችሁን ኮመንት ላይ አስፍሩላት። በፓርላማ ምን ተፈጠረ? የህዝብ ተወካዮች ምክር ቤት አባላት የእረፍት ጊዜያቸው መቋረጡ ተሰምቷል። ፓርላማው ስራውን በይፋ አጠናቆ በተበተነ በሳምንቱ ነገ ሐምሌ 7 ቀን አስቸኳይ ስብሰባም ጠርቷል። ብዙዎች ምን ተፈጠረ ብለው እንዲጠይቁም አድርገዋል። በተያያዘ ምክር ቤቱ ከፈረንሳይና ከጣሊያን መንግስታት ጋር የተፈራረማቸውን የብድር ስምምነቶች እንደሚያጸድቅም ነው የተነገረው። ስራ ተጠናቋል ከተባለ በኋላ እንዲህ በአስቸኳይ መጠራቱ የግድ የሆነው ለምንድን ነው? እናንተ ምን ትላላችሁ? ሐሳብና ሴቶቻችሁን በኮሜንት ላይ አስቀምጡ። ከ69 ሚሊዮን ብር በላይ ከደንብና መመሪያ ውጪ ወጪ መደረጉ ተገለጸ። ደንብና መመሪያን ሳይከተሉ ክፍያን የፈጸሙ 89 ተቋማት በኦዲት ግኝት መገኘታቸውን የአዲስ አበባ ከተማ ምክር ቤት 5ኛ ዓመት የሥራ ዘመን 4ኛ መደበኛ ጉባኤ ላይ የአዲስ አበባ ከተማ ዋና ኦዲተር አስታውቀዋል። የተከፈሉ ክፍያዎች በተቀመጠው መመሪያ መሰረት መከፈላቸውን ለማረጋገጥ በተደረገ የኦዲት ምርመራ 89 ተቋማት ደንብና መመሪያ ሳይከተሉ ደሞዝ፣ የውሎ አበል፣ ጥቅማ ጥቅምና የመሳሰሉ ክፍያዎችን ከደንብ ውጪ መፈጸማቸው እንደተረጋገጠ በዚህም 69 ሚሊዮን 366985 ብር መገኘቱን የአዲስ አበባ ከተማ ዋና ኦዲተር አቶ አመንቴ መቻሉ ተናግረዋል። ከደንብና መመሪያ ውጪ ለተከፈሉ ክፍያዎች ገንዘቡ ተመላሽ እንዲሆንና ደንብና መመሪያን ጥሰው ክፍያን በፈጸሙ ተቋማት ላይ ሕጋዊ እርምጃ እንዲወሰድ ጠይቀዋል። በዚህ ሰዓት ለተበዳሪዎችና ለቢዝነስ ባለቤቶች መልካም ዜና ተሰምቷል። ብሔራዊ ባንክ ጥሎት የነበረውን የብድር ገደብ ሙሉ በሙሉ አንስቷል። ብሔራዊ ባንክ በባንኮች ላይ ጥሎት የነበረውን የብድር ገደብም ሙሉ በሙሉ ማንሳቱን አሳውቋል። የዋጋ ንረትን ለመቆጣጠር የፖሊሲ ወለድ ምጣኔው በ1 በመቶ እንዲጨምርም ተደርጓል። ባንኮችም እንደ ልባቸው ብድር እንዳይረጩ አዲስ የጥበቃ ማዕቀፍ ወጥቶባቸዋል።
የወጪ ንግድ ላኪዎችን ለማበረታታት የውጭ ምንዛሬ ኮሚሽኑ ከ2.5 በመቶ ወደ 1.5 በመቶ ዝቅ ብሏል። ከሁሉም በላይ ደግሞ ቀደም ሲል ያገኙትን የውጭ ምንዛሬ 50 በመቶን ለባንክ ማስረከብ ነበረባቸው። አሁን ግን ግዴታው ወደ 30 በመቶ ዝቅ ብሎላቸዋል። 70 በመቶ የራሳቸው ነው ማለት ነው። የአዲስ አቅጣጫ ዶላር ያበዛል ወይስ ደግሞ የሸቀጦችን ዋጋ ይጨምራል? የእናንተ ሐሳብ ምንድነው? ኮሜንት ላይ አጋሩኝ። በእንቅርት ላይ ጆሮ ደግፍ እንዲሉ የመን፣ ሳውዲና ኢራንን ያካተተ ሌላ የጦር ግንባር ሚድል ኢስት ላይ ሳይከፈት አልቀረም። ይህም የሆነው እንግዲህ ከሰዓታት በፊት እዚህ ጋር ከጀርባዬ በምታዩት መልኩ ሁቲዮች የሚጠቀሙበትን የሰና ኤርፖርት ላይ ጥቃት መድረሱን ነው። ሁቲዮች ይህን ጥቃት ያደረሰችው ሳውዲ ነች ብለው ሳውዲን አኪውዝ ቢያደርጉም የየመን ኢንተርናሽናል የሚታወቀው ህጋዊ መንግስት ግን እኔ ነኝ የወሰድኩት እርምጃውን ብሏል። ችግሩ የሚነሳው የአያቶላ አሊ ኾሜኒ የቀብር ስነ ስርዓት ላይ ነው። የኢራን ፕሌን እንግዲህ የሁቲዮች መጠቀሚያ የሆነው ሰና ኤርፖርት መጥቶ የሁቲዮችን ዴሊጌሽን ወደ ቀብር ይዞ ለመምጣት ለመመለስ ሲያስብ ባለፉት ቀናት ሲያስብ እንግዲህ የሳውዲ አየር ኃይል ኢንተርቪን ለማድረግ ሞክሮ እንደነበረ ታውቃላችሁ። ይህንን ተከትሎ ሁቲዮች ሳውዲን እንመታለን ብለው ዝተው ነበር ከቀናት በፊት። እነዛ ዴሊጌሽኖች ግን ይሁንና መተው አርፎ እንግዲህ የኢራን ፕሌን መተው ካረፈ በኋላ የሁቲን ዴሊጌሽን ይዞ ሂዷል ወደ ለቅሶ። እነዛ ዴሊጌሽኖች ሲመለሱ ነው አሁን ጸብ ደግሞ እንደ አዲስ ጸብ የተነሳው። እነዛ ዴሊጌሽኖች አሁንም የየመንን ፕሌን ተጠቅመው ይምጡ ተብሎ ከየመን ሪጂናል ከየመን ሌጂቲሜት መንግስት ወር ኢንተርናሽናል የሚታወቀው ህጋዊ መንግስት የየመንን ፕሌን ተጠቅመው ይምጡ የኢራን ከመጣ አልቀበልም ሲል እንደነበረ ይታወቃል። ነገር ግን ሁቲዮች እንግዲህ ያንን እምቢ ብለው የሁቲ ዴሊጌሽን አሁንም በኢራን አውሮፕላን መምጣቱን ተከትሎ የየመንን አየር ክልል የኢራን አውሮፕላን ጣሰ በሚል እንዳያርፍ እንግዲህ ሊያርፍበት አስቦ የነበረውን የሰና ኤርፖርት በአውሮፕላን መነሻና ማረፊያ ላይ ጥቃት ፈጽሟል ማለት ነው። ሁቲዮች በዚህ በጣም በከፍተኛ ቁጣ እንግዲህ አጸፋ እንመልሳለን፣ ሳውዲም ላይ ሆነ የህጋዊ መንግስቱ የየመን ህጋዊ መንግስት ላይ አጸፋ እንመልሳለን ብሎ እየዛቱ ነው። የየመን ህጋዊ መንግስት ደግሞ ኢራንም ላይ ሆነ ሁቲዮች ላይ ከዚህ በኋላ እንደያት ነገር የሚደገም ከሆነ አልታገስም፣ እስካሁን የታገስኩትን የአየር ክልልን የየመንን ሌጂቲሜት የሆነ የአየር ክልል መጣስ አልታገስም ብሏል። የየመኑ ሌጂቲሜት መንግስት ወር ኢንተርናሽናል የሚታወቀው መንግስት ሰብሳቢ ከደቂቃዎች በፊት ኢመርጀንሲ ሚቲንግ ጠርተው ከዚህ በኋላ አንታገስም፣ ማንም የኢራን መርከብ አየር ክልላችንን ጥሶ ቢመጣ ተገቢውን ሁሉ እርምጃ እንወስዳለን ብሎ ዝቷል። ለማንኛውም የሁቲዮችን ዴሊጌሽን ይዞ ሲመለስ የነበረው የኢራን ፕሌን ሰና ኤርፖርት ላይ ሊያርፍ ሲያስብ እንግዲህ ይህ ጥቃት መድረሱን ተከትሎ አቅጣጫውን ቀይሮ ሁዴይዳ ላይ ማረፉ ታውቋል ማለት ነው። አሁንም ሰበር ዜና ሰምቷል። የአሜሪካኑ ፕሬዝዳንትና እንዲሁም በአካባቢ የሚገኙ ሀገራት ማስጠንቀቂያ ከኢራን ሰጥቷቸዋል። የአሜሪካኑ ፕሬዝዳንት የተናገሩት ማለትም የሆርሙዝ ሰርጥን እቆጣጠረዋለሁ ከዛም ገቢ ያገኛለሁ ባሉት መሰረት የኢራን አብዮታዊ ዘብ በፍጥነት ነው መልስ የሰጠው። ከላይም እንደምትመለከቱ የአሜሪካ መንግስት በሆርሙዝ ሰርጥ ማኔጅመንት ላይ ጣልቃ ገባለሁ ብሎ ተናግሯል። ይህም በአካባቢ የሚገኘውን ሰላም የሚያደፈርስና እንዲሁም የዓለም አቀፍ የሆነ ግብይቱን የሚያደፈርስ እንደሆነ ይታወቅልኝ። የአሜሪካ መንግስት በሆርሙዝ ሰርጥ ማኔጅመንት ላይ ወይ አስተዳደሩ ላይ ጣልቃ እንዲገባ በፍጹም አንፈቅድም። በዚህም ተግባር ላይ ከአሜሪካ ጋር መስራት ያሰባቸው አካባቢው ሀገራት ጥንቃቄ አድርጉ። ይህንን የሆርሙዝ ሰርጥ ለመቆጣጠር ከአሜሪካ ጋር የምትሰሩ ከሆነ ኢራን ላይ ጦርነት እንዳወጃችሁ ነው የምንቆጥረው። ሁሉም የአካባቢው ሀገራት በጦርነት እሳት ውስጥ ይቀቀላሉ ሲሉ እንግዲህ የኢራን ወታደራዊ አመራር ለአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ዛቻ በአሁኑ ሰዓት ይህንን የመሰለ መልስ ሰጥቷል። ምን ታስባላችሁ? ሀሳባችሁን ኮመንት ላይ አስቀምጡ። በጥቂት ሰዓታት 5 ሀገራትን መደብደቧን ይፋ አድርጋለች። ይህ ማለት እንግዲህ የአሜሪካ የጦር ቤዞች እንዲሁም ደግሞ የአሜሪካ ንብረቶች ይገኙባቸዋል የተባሉ የተለያዩ 5 ሀገራት ላይ ጥቃት መሰንዘሯን ከጥቂት ሰዓታት በፊት ይፋ አድርጋለች። ይህንን ጥቃት የሰነዘረችውም አሜሪካ በኢራን ላይ ሌሊቱን ስትደበድብ ያደረችው እንዲሁም ደግሞ ላደረገቻቸው እያንዳንዱ ጥቃቶች አጸፋዊ ምላሽ ለመስጠት ያክልም በኩዌት፣ በኳታር፣ በባህሬን፣ በጆርዳን እንዲሁም ደግሞ ኦማንን ጨምሮ ማለት ነው 5 ሀገራትን መደብደቧን ይፋ አድርጋለች። በዚህም ድብደባ ላይ ማለት ነው የአሜሪካ የአየር መቃወሚያዎችን፣ የሳተላይቶች እንዲሁም ደግሞ የተለያዩ ንብረቶችን ማውደማንም ይፋ ያደረገች ሲሆን ኢራንም እንግዲህ በዚህ ሰዓት ማለት ነው 5 ሀገራትን አጥቅታ ሰርጡን ሙሉ ለሙሉ መዝጋቷን ይፋ አድርጋለች። የሁለቱ ሀገር ጦርነትም እንግዲህ እጅግ በጣም አሳሳቢ የሆነ ሁኔታ ላይ ደርሷል። ምናልባትም በዚህ ሰዓት ማለት ነው ሙሉ ለሙሉ ስምምነቱ ተጥሷል። ሁለቱ ሀገራትም በቀጥታ ማለት ነው ወደ ጦርነት መግባታቸው ነው እየተመለከትን የምንገኘው። በኢራን በኩልም እንግዲህ ክህደት ተፈጽሞብኛል እንዲሁም ደግሞ የተለያዩ ምክንያቶችን እያቀረበች ትገኛለች። አሜሪካ ሰርጡን ማለት ነው ደህንነቱን አደጋ ላይ በመጣል እንዲሁም ደግሞ የተለያዩ ሀገራትን መርከቦችን በማጥቃት በሚል ሰበብ ነው በኢራን ላይ ይህንን ጥቃት እየሰነዘረች የምትገኝ። በዚህ ጉዳይ ላይ ተጨማሪና አዳዲስ መረጃ የማገኝ ከሆነ አጋራችኋለሁ። እናንተ ግን የፕላስ ምልክቷን ተጭናችሁ አዳዲስና ፈጣን እንዲሁም ደግሞ ወቅታዊ መረጃዎችን ማግኘት ትችላላችሁ። መልካም ቆይታ ይሆንላችሁ።